አንድ የጽዳት ሰራተኛ ልጅ የቢሊየነሩን የ70 ሚሊዮን ዶላር ፌራሪ መኪና ነክቶ ችግሩን እኔ ያውቀዋለሁ ሲል በክፍል ውስጥ የነበሩ ባለሙያዎች በሳቅ ፈነዱ። ነገር ግን ያ ሳቅ ወደ ድንጋጤ ለመቀየር ጥቂት ደቂቃዎች ብቻ ነበር የቀሩት። የ13 ዓመቱ ታዳጊ ማርከስ ሪድ መጥረጊያውን ጥሎ ወደ ሞተሩ ሲጠጋ የናቁት ሁሉ ውድቀቱን ለመቅረጽ ካሜራቸውን አዘጋጁ። ግን ትልቁ ጥያቄ እዚህ ጋር ነው። የዓለም ቁንጮ ባለሙያዎች እንኳን ያልደረሱበትን ሚስጥር እና 2.3 ሚሊዮን ዶላር ሊያገኙ ያልቻለው ብልሽት ይህ ታዳጊ በምን ተአምር ሊደርስበት ይችላል? የቢሊየነሩ ተስፋ የተጣለበት ይህ መኪና ዳግመኛ ይነሳ ይሆን ወይስ የልጁና የቤተሰቡ ህልም በዚያው ይከስማል? እናንተ ብትሆኑ መጥረጊያ ለያዘው ሕፃን አምናችሁ የህይወታችሁን ቁልፍ ንብረት ትሰጣላችሁ? ይህንን አስደናቂ ታሪክ ጉዞ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ያንን መኪና በቆሸሸ እጅ አትንካው አንተ ልጅ። እናንተ ሰዎች ቦታችሁን ማወቅ አለባችሁ። ስተርሊንግ ቫንስ የ13 ዓመቱን ልጅ ሸሚዝ ኮሌታውን ይዞ ወደ ኋላ ገፋው። በርኒስ ልጅሽን ወደ ስራ እንድታመጪ አልከፈልኩሽም። የመጥረጊያ እንጨት በማርከስ ሪድ እግር ስር ወረወረ። ጠቃሚ ነገር ስራ፣ ጥረግ። እንዳንተ አይነት ሰዎች ለዚህ ብቻ ነው የምትጠቅሙት። ቴክኒሻኖቹ ሁሉ ሳቁ። 18 ጎልማሶች አንድ ሕፃን ሲዋረድ እያዩ ሳቁ። አንድ ሰው እንኳን አልተናገረም። የማርከስ እናት እየተጣደፈች መጣች። እጆቿ እየተንቀጠቀጡ ነበር። የልጇን ትከሻዎች ያዘች። በአይኖቿ እባክህ እዚህ አይደለም፣ አሁን አይደለም ብላ ለመነችው። ማርከስ መጥረጊያውን አነሳ። ነገር ግን እይታው ከፌራሪው ክፍት የሞተር ክፍል ላይ አልተነሳም ነበር። ያው ሞተር ላለፉት 18 ወራት በዓለም ላይ ያሉ ባለሙያዎችን ሁሉ አሸንፎ ነበር። ቢሊየነሩ ባለቤቱ 2.3 ሚሊዮን ዶላር አውጥቷል። ውጤቱ ግን ዜሮ ነው። በምትመስሉት ሁኔታ ተንቃችሁ ታውቃላችሁ? በምታውቁት ሳይሆን እንዲሁ ከላይ በምትመስሉት። ፌራሪ 250 GTO በሃይድሮሊክ ሊፍቱ ላይ ልክ እንደ ቆሰለ ንጉስ ተቀምጧል። ቀይ ቀለሙ በኃይለኛ የአገልግሎት መብራቶች ስር ያንጸባርቃል። የክሮም ጭስ ማውጫ ቱቦዎቹ ነጸብራቅን ይይዛሉ። እስካሁን ከተሰሩት 36 መኪኖች አንዱ። አብዛኛው ሰው በ10 የህይወት ዘመኑ ከሚያገኘው በላይ ዋጋ ያለው አርተር ስተርሊንግ በባዶ አይኖች ከመኪናው አጠገብ ቆሟል። የ68 ዓመቱ ቢሊየነር ስተርሊንግ ዳይናሚክስን ከምንም ተነስቶ መስርቶታል። የኤሮስፔስ ውሎች፣ የመከላከያ ቴክኖሎጂ፣ በቢሊዮን የሚቆጠር ሀብት። አሁን ግን ያ ምንም ግድ አልነበረውም። አባቱ ይህንን አዲስ ፌራሪ በ1962 ነበር የገዛው። ከጣሊያን ሞዴና መሸጫ ጣቢያ ወደ ቤቱ ነድቶት መጣ። ወጣቱ ቴድን በካሊፎርኒያ ባዶ መንገዶች ላይ መንዳትን አስተማረው። V12 ሞተሩ በኮረብታዎች መካከል እየዘመረ ነበር። ከ2 ዓመት በኋላ አባቱ ሞተ። በልብ ድካም ነበር። መኪናው የዛኔ ሁሉም ነገሩ ሆነ። የጊዜ ማሽን፣ ከመንፈስ ጋር የሚደረግ ውይይት። ቴድ አሁንም የአባቱን ድምጽ ሊሰማ የሚችልበት ብቸኛው ቦታ። ከዚያም ልጁ ክሪስቶፈር መጣ። ቴድ በዚያ ፌራሪ ውስጥ መንዳትን አስተማረው። ልጁ በሞተሩ የልብ ምት ፍቅር ሲይዘው ተመለከተ። አባትና ልጅ በ12 የጣሊያን ሲሊንደሮች በትውልድ መካከል ተገናኙ። ከ15 ዓመታት በፊት ክሪስቶፈር ሞተ። በሰከረ አሽከርካሪ ምክንያት ነበር። የተሳሳተ ቦታ፣ የተሳሳተ ጊዜ። የ23 ዓመት ወጣት። አሁን ፌራሪው ቴድ የቀረው ብቸኛው ነገር ነበር። በጣም ከሚወዳቸው 2 ሰዎች ጋር የሚያገናኘው የመጨረሻው ክር። ለ18 ወራት ያ ክር እየተበጣጠሰ ነበር። ችግሩ በትንሹ ጀመረ። በፍጥነት በሚጨምርበት ጊዜ ማቅማማት። አብዛኞቹ አሽከርካሪዎች የማይረዱት ትንሽ መሰናክል። ቴድ ግን ተረድቶታል። ይህንን መኪና ልክ እንደገዛ የልብ ትርታው ያውቀው ነበር። የሆነ ችግር ነበር፣ ታውቆታል። በምዕራብ የባህር ዳርቻ በጣም ልዩ ወደ ሆነው የአገልግሎት ማዕከል ወደ ኤፔክስ ሞተር ወርክስ አመጣው። ስተርሊንግ ቫንስ ሳልሳዊ ስራውን ይመራ ነበር። የአይቪ ሊግ ትምህርት፣ የቤተሰብ ግንኙነት፣
ከትንንሽ ሀገሮች የበለጠ ዋጋ ያላቸውን ተሽከርካሪዎች በመያዝ የታወቀ ስም ነው። ምርመራው 3 ሳምንታት ወሰደ። ሂሳቡ $48,000 መጣ። የነዳጅ መርጫ ስርዓቱ እንደገና መስተካከል አለበት። ስተርሊንግ በልበ ሙሉነት አስታወቀ። ችግሩ ተፈቷል፣ ግን አልተፈታም ነበር። ከ2 ወራት በኋላ ማቅማማቱ ተመለሰ። በዚህ ጊዜ ግን የባሰ ነበር። ሞተሩ ይሰናከላል፣ ራሱን ያስተካክላል፣ ከዚያም እንደገና ይሰናከላል። አንዳንዴ ሙሉ በሙሉ ይቆማል። ቴድ መለሰው። ሌላ ምርመራ፣ ሌላ ሂሳብ፣ $92,000 የመቀጣጠያ ጊዜ ስብስብ። ስተርሊንግ በድፍረት ተናገረ። ሙሉ በሙሉ ተስተካክሏል። ከእንግዲህ ምንም አይነት ችግር አይኖርብህም። ግን ተሳስቶ ነበር። በሚቀጥሉት 18 ወራት ቴድ ስተርሊንግ ፌራሪውን በ3 ሀገሮች ውስጥ ወደ 5 የተለያዩ የአገልግሎት ማዕከላት ወሰደ። ማራኔሎ ጣቢያ፣ ጣሊያን፣ የፌራሪ ፋብሪካ ራሱ። በፎርሙላ 1 መኪኖች ላይ የሰሩ ቴክኒሻኖች እያንዳንዱን አካል መረመሩ፣ ግን ምንም ማረጋገጫ አላገኙም። $200,000 አስከፈሉ። በሙኒክ ያለ ባለሙያ፣ ከዚያም ሌላ በለንደን፣ ከዚያም በኮነቲከት የሚገኝ ከፍተኛ ጥንታዊ የፌራሪ እድሳት ባለሙያ። ሂሳቦቹ እየተከመሩ መጡ። ችግሩ ግን አሁንም ቀጥሏል። $2.3 ሚሊዮን ወጣ። የኮምፒውተር ምርመራዎች፣ የጭምቅ ምርመራዎች፣ የነዳጅ ትንተና፣ የኤሌክትሪክ ካርታ ስራ። እያንዳንዱ ባለሙያ ተመሳሳይ ነገር ተናገረ። ምንም አይነት ስህተት ማግኘት አልቻልንም። ነገር ግን የሆነ ችግር ነበር። ቴድ ሊሰማው ሊረዳው ይችላል። መኪናው እርዳታ እየጠየቀ ነበር እና ማንም ቋንቋውን አልተረዳውም። አሁን በኤፔክስ ሞተር ወርክስ አገልግሎት መስጫ ተቋም ውስጥ ቆሞ ስተርሊንግ ቫንስ ተመሳሳይ ባዶ ተስፋዎችን ሲናገር እያዳመጠ ነበር። ቡድናችን አጠቃላይ ትንታኔ አድርጓል። ስተርሊንግ በቀስታ ተናገረ። በርካታ ሊሆኑ የሚችሉ አስተዋጽኦ የሚያደርጉ ሁኔታዎችን ለይተናል። ይበቃል። የቴድ ድምፅ ዝቅተኛ ነበር። ዝሏል። ይህንን ንግግር ካንተ በፊት ሰምቼዋለሁ። ከሌሎች ደርዘን ሰዎች ሰምቻለሁ። እውነቱን ብቻ ንገረኝ። የስተርሊንግ የልበ ሙሉነት ፈገግታ አሁን ጠፋ። እውነቱ ቴድ፣ ይህ ተሽከርካሪ የ62 ዓመት ዕድሜ ያለው። አንዳንድ ችግሮች በቀላሉ ሊፈቱ አይችሉም። ምናልባት ሌሎች አማራጮችን ለማሰብ ጊዜው ሳይሆን አይቀርም። እንዳታደርገው። የቴድ አይኖች ቀዘቀዙ። በዚህ መኪና ላይ ተስፋ እንድቆርጥ አትንገረኝ። በአገልግሎት መስጫው ጥግ ላይ ማርከስ ሪድ ወለሉን እየጠረገ ነበር። መጥረጊያው በቀስታና በስርዓት ይንቀሳቀሳል። አካሉ ስራውን በራሱ ይሰራል። አይምሮ ግን ሌላ ቦታ ነበር። ቴክኒሻኖቹ በፌራሪው ዙሪያ ሲሰበሰቡ ተመለከተ። የንግግራቸውን ቁርጥራጮች ሰምቷል። አብዛኞቹ የ13 ዓመትን ልጆች የሚያደናግሩ ቴክኒካዊ ቃላት ነበሩ። ማርከስ ግን እያንዳንዱን ቃል ተረድቷል። የነዳጅ ግፊት ልዩነት፣ የመቀጣጠያ ጊዜ መዛባት፣ የካርቡሬተር ፍሎት ደረጃዎች። ይህን ቋንቋ የተማረው በከተማው ማዶ በሚገኝ የተዝረከረከ ጋራዥ ውስጥ ነበር። የኢዞን ፌራሪ መኪኖች ከነኩ እጆች ተምሮታል። በ5 ዓመት ውስጥ የታገሰ ትምህርት ውስጥ ማንም የማያውቀው ነገር ነበር። አሁን ሞተሩ እየሰራ ነበር። ቴክኒሻኖች ለሌላ ምርመራ አስነስተውታል። ማርከስ መጥረጉን ቀጠለ። አንገቱን ደፍቶ ሳይታይ ቆመ፣ ግን እያዳመጠ ነበር። ከዚያም ሰማሁ መንቀጥቀጥ፣ በሞተሩ ምት ውስጥ ያለ ጥቃቅን ማቅማማት። በጣም አጭር ስለሆነ የኤሌክትሮኒክስ ሴንሰሮች እንደ መደበኛ ለውጥ የሚቆጥሩት። በጣም ረቂቅ ስለሆነ 3 ጫማ ርቀት ላይ የቆሙ የሰለጠኑ ቴክኒሻኖች ምንም አላስተዋሉም ነበር። የማርከስ መጥረጊያ መንቀሳቀሱን አቆመ። ያንን ድምጽ ያውቀዋል። አንድ ጊዜ በኢዞን ጋራዥ ውስጥ ሰምቶታል። አንድ አሮጌ አልፋ ሮሚዮ መካኒኮችን ለወራት ግራ ያጋባ ችግር ነበረበት። ትውስታው በግልጽ መጣለት። የኢዞን ያረጁ እጆች ወደ ነዳጅ መስመር ክፍል ሲያመለክቱ፣ የእሱ የድምጽ ቅላጼ ጎማ እንዴት ሳይታወቅ እንደሚያረጅ ሲያስረዳ፣ ለ10 ዓመታት የሚቆይ የሙቀት ዑደትን እንዴት ቁሳቁሱን ከውስጥ ሊያበላሸው እንደሚችል፣ ውጫዊው ግን ፍጹም ሆኖ እያለ። የማርከስ አይኖች ወደ ፌራሪው የሞተር ክፍል ተንቀሳቀሱ። የነዳጅ ማከፋፈያ ስርዓቱን ተከተሉ። ከጭስ ማውጫው ጋር በጣም ተቀራርቦ የጎበጠውን የመስመር ክፍል አገኙ። እዚያ ምን ችግር እንዳለ አወቀ። ጨርሻለሁ። የአርተር ስተርሊንግ ቃላት በዝምታ በሰፈነበት የአገልግሎት መስጫ ውስጥ በክብደት ወደቁ። መኪናውን ለፒተርሰን ሙዚየም እየሰጠውት ነው። እነሱ ይረዱት፣ ወይም ለዘላለም ከመስታወት በስተጀርባ ይቀመጥ። በቀስታ ሲሞት ማየት አልችልም።
የስተርሊንግ ፊት እንደ ሐዘን የተመለሰ እፎይታን አሳየ። ያ ምናልባትም ብልህነት የተሞላበት ውሳኔ ነው። ቴድ፣ አንዳንድ ነገሮች በቀላሉ ሊድኑ አይችሉም። አታድርገው። የቴድ ድምፅ ተንቀጠቀጠ። ይህ ብልህነት ነው አትበለኝ። ይህ መኪና እኮ ያባቴ ነው። ይህ መኪና ለእኔ እንደ ልጄ ነው እና እኔ ሁለቱንም እየተውኳቸው ነው። ወደ መውጫው ዞር አለ። ትከሻው ጎብጧል። ገንዘብ ሊፈታው ባልቻለ ችግር የተሸነፈ ቢሊየነር። ማርከስ ሲሄድ ተመለከተው። የመጥረጊያው እጀታ በእጆቹ ላይ ከበደው። የእናቱ ማስጠንቀቂያ በጭንቅላቱ ውስጥ አስተጋባ። እንዳትታይ፣ ዝም ብለህ ስራ። እነዚህ ሰዎች ከኛ ምንም መስማት አይፈልጉም። ነገር ግን ማርከስ የኢንዞንም ድምፅ ሰምቷል። እያንዳንዱ ማሽን ምን ችግር እንዳለበት ይነግርሃል። አብዛኛውን ጥያቄ ለማዳመጥ ትሁት ነው ወይ የሚለው ነው። ይህ ማሽን እየጮኸ ነበር እና ማንም አልሰማውም። ማርከስ መጥረጊያውን አስቀመጠ። አቶ ስተርሊንግ። ድምፁ የወጣት ግልጽና የተረጋጋ ነበር። ቴድ መሄዱን አቆመ። ዞር አለ። ያረጀ ልብስ የለበሰ የ13 ዓመት ልጅ በአገልግሎት መስጫው መሃል ቆሟል። ያው ስተርሊንግ ከ20 ደቂቃ በፊት መጥረጊያ የሰጠው ልጅ። በመኪናው ላይ ምን ችግር እንዳለ አውቃለሁ ጌታዬ። በክፍል ውስጥ ዝምታ ሰፈነ። ከዚያም ሳቅ። ዋናው ቴክኒሻን ጁሊያን ቶርን በሳቅ ሞተ። ኦ ያ በጣም ደስ የሚል ነው፣ ግን ምናልባት በመጥረግ ላይ ብትጸና ይሻላል። የስተርሊንግ ፊት ቀላ። በርኒስ ብሎ ጮኸ። ልጅሽን አሁኑኑ ተቆጣጠሪ፣ ይህ ተገቢ አይደለም። የማርከስ እናት ወደፊት መጣች። እጁን ለመያዝ ሞከረች። ድምጿ የተስፋ መቁረጥ ሽንገላ ነበር። ልጄ እባክህ፣ ይህንን ማድረግ አንችልም እማዬ። ማርከስ አያት። አይኖቹ ረጋ ያሉና እርግጠኛነትን የተሞሉ ነበሩ። ይህንን ማድረግ እንደምችል እኔ ያውቃለሁ። አርተር ስተርሊንግ እጁን አነሳ። ክፍሉ ዝም አለ። ይናገር ቴድ፣ የምርህን አይደለም አይደል? ስተርሊንግ ወደፊት መጣ። ይህ ሕፃን ነው፣ የጽዳት ሰራተኛ ልጅ። ምንም አይነት ስልጠና የለውም፣ ምንም ማስረጃ የለውም፣ ብቃት የለውም። ስተርሊንግ፣ የቴድ ድምፅ በሹልነት ተናገረ። ያንተ ማስረጃዎች በ18 ወራት ውስጥ 2.3 ሚሊዮን ዶላር አስወጥተውኛል። ለአዲስ ሰው 5 ደቂቃ መስጠት እችላለሁ። እናም ወደ ማርከስ ዞር አለ። ስም ማን ነው ልጄ? ማርከስ ሪጅ ነው ጌታዬ። እና በፌራሪ ላይ ምን አይነት ችግር እንዳለ የምታውቅ ይመስላል? ማርከስ በአሁንታ ራሱን ነቀነቀ። ሁሉም ሰው ኮምፒውተሮቹ የሚሉትን ሲያዳምጥ ነበር። ነገር ግን ኮምፒውተሮቹ እኔ የሰማሁትን አይሰሙም። መኪናው የሆነ ነገር ሊነግሮ እየሞከረ ነው እና እኔ ያ ምን እንደሆነ አውቃለሁ። ስተርሊንግ ቫንስ ስልጣኑ ሲፈራርስ አየ። አንድ ጥቁር ሕፃን በሱ ተቋም ውስጥ በገዛ ሰራተኞቹ ፊት ከሱ የባለሙያ አስተያየት በላይ በቁም ነገር እየታየ ነው። እሺ አለ በቁጣ። አቶ ስተርሊንግ፣ ይህንን ድራማ ማስተናገድ ከፈለጉ በትክክል እናደርገዋለን። የፌራሪ ሰሜን አሜሪካን የአውቶሞቲቭ ሰርቲፊኬት ቦርድን እጠራለሁ። መደበኛ ግምገማ እናዘጋጃለን። በማርከስ ላይ በቅዝቃዜ ፈገግ አለ። ከዛሬ ጀምሮ በአንድ ሳምንት ውስጥ በብቁ ምስክሮች ፊት ችግሩን ለመለየት 90 ደቂቃዎች ይኖሩሃል። ስትወድቅ በእርግጥም ትወድቃለህ፣ በቋሚነት ይመዘገባል። ስተርሊንግ ወደ በርኒስ ዞር አለ። ድምፁን ዝቅ አድርጎ አንሾካሾከ። ልጅሽ ይህንን ኩባንያ ካሳፈረ በዚህ ከተማ ውስጥ ዳግመኛ አትሰሪም። እንደ ገረድም ሆነ እንደ ማንኛውም ነገር ሆነሽ መስራት አትችም። በዚህ እርግጠኛ ሆንልሻለሁ። የበርኒስ ፊት አመድ መሰለ። እጆቿ ተንቀጠቀጡ። ነገር ግን ማርከስን ይዛ ከመሄዷ በፊት ልጇ ተናገረ። እማዬ። አየችው። ይህ ብቻዋን ያሳደገችው እንግዳና ጎበዝ ልጅ፣ ቅዳሜና እሁድን በአንድ አረጋዊ ጋራዥ ውስጥ የሚያሳልፈው ሕፃን፣ ሌሎች ማየት የማይችሉትን የሚያይ ልጅ። ይሄንን ማድረግ እችላለሁ፣ ማርከስ ተናገረ። አቶ ኢንዞ ሁሉንም ነገር አስተምሮኛል። ይሄንን ማድረግ እንደምችል አውቃለሁ። በርኒስ ሁሉ ጊዜ ዝም እንዲል ደህንነቱን እንዲጠብቅ የነገረችውን ጊዜ ሁሉ አሰበች። ህልሙ ሳይሳካ ስለሞቱ አባቱ አሰበች። የስተርሊንግ ቫንስን ትዕቢተኛ ፊት ተመለከተች። ከዚያም ወገቧን አቃናች። አቶ ስተርሊንግ፣ ልጄ በፍጹም አይዋሽም። አውቃለሁ ካለ ያውቃል። ፈተናው ተጀመረ። 7 ቀናት። ወሬው በሳን ፍራንሲስኮ አውቶሞቲቭ ማህበረሰብ ውስጥ በፍጥነት ተሰራጨ። የ13 ዓመት ልጅ የዓለምን ምርጥ ሰዎች ያሸነፈውን ችግር እፈታለሁ እያለ ነው። የጽዳት ሰራተኛዋ ልጅ የተረጋገጡ ባለሙያዎችን ይሞግታል።
ስተርሊንግ ጋዜጠኞች ስለ ጉዳዩ ማወቃቸውን አረጋገጠ። ለውርደቱ ምስክሮችን ፈልጎ ነበር። እሱ ተሳስቶ ሊሆን እንደሚችል በፍጹም አላሰበም። በጣም ወጣት ነህ ወይም ለመቀጠር የተለየነ ተብላ የምትታወቅ ከሆነ ከዚህ ታሪክ ጋር ቆይ። በ7 ቀናት ውስጥ ማርከስ ሪድ ውድቀቱን የሚጠብቅ ችሎት ይገጥመዋል። ቀጥሎ የሚሆነው ነገር ግን እያንዳንዳቸውን ንግግር ያሳጣቸዋል። ከ5 ዓመት በፊት በአንድ በጣም ሞቃታማ የነሐሴ ከሰዓት በኋላ የ8 ዓመቱ ማርከስ ሪድ መንገድ ዳር ተቀምጦ እናቱ ስታለቅስ ያይ ነበር። የነሱ ሆንዳ ሲቪክ ከጽዳት ስሯ 3 ብሎኮች ርቃ ሞታ ነበር። ከኢንጂኑ ስር ጢስ ይወጣ ነበር። የማርሽ ማስጠንቀቂያ መብራት በቁጣ ቀይ ሆኖ ይበራ ነበር። በርኒስ ቀድሞውኑ 2 የጥገና ሱቆች ጋር ደውላ ነበር። ሁለቱም $600 በላይ ጠይቋታል። የሌላት ገንዘብ፣ ለመቆጠብ ወራትን የሚወስድባት ገንዘብ። ስራ መቅረት ማለት ደግሞ ደሞዝ የለም ማለት ነው። ደሞዝ የለም ማለት ቤት ኪራይ የለም። ቤት ኪራይ የለም ማለት ጎዳና ማለት ነው። ማርከስ የእናቱ ትከሻ ሲንቀጠቀጥ ተመለከተ። መዳፎቿን በአይኖቿ ላይ ስትጭን አያት። በጣም ሩቅ ለሚመስል አምላክ ጸሎት ስታንሽኳሹክ ሰማ። እማዬ በቀስታ ጠራት። ላየው እችላለሁ። ልትስቅ ምንም አልቀራትም። ነገር ግን በድምጽ ውስጥ ያለ የሆነ ነገር አስቆማት። ልጄ ገና 8 ዓመት እኮ ነው። አውቃለሁ እማዬ፣ ግን ላየው እችላለሁ። የምታጣው ምንም ነገር አልነበራትም። ኢንጂኑን ከፈተችው። ማርከስ በጣቶቹ ጫፍ ቆሞ ሞተሩን የብረትና የጎማ እና የሚስጥር ድብልቅ ላይ አፈጠጠ። ከሱ ውስጥ ምንም ነገር አልተረዳም ነበር፣ ግን መረዳት ፈለገ። በሚቀጥለው ቀን ጧት ማርከስ 2 ማይል ተጉዞ ወደ ኦክላንድ የህዝብ ቤተ መጻሕፍት ሄደ። የመኪና ክፍሉን አግኝቶ ሊደርስባቸው የሚችላቸውን የጥገና መመሪያዎችን ሁሉ አወጣ። የቺልተን መመሪያዎች፣ የሄይንስ መመሪያዎች፣ በስዕላዊ ዝርዝር መግለጫዎች የተሞሉ ገጾች። ምናልባት 10% ብቻ ነው የተረዳው። ነገር ግን ሁሉንም ነገር በማስታወሻ ደብተሩ ላይ ገለበጠ። ስዕላዊ መግለጫዎቹን በእጁ ሳለ፣ በጥያቄዎች ሞላው። ከዚያም ወደ ቤት ሄዶ አይኑ እስኪቃጠል ድረስ የዩቲዩብ ቪዲዮዎችን ተመለከተ። የሞተር ጥገና ትምህርቶች፣ የማርሽ ምርመራዎች፣ የነዳጅ ስርዓት ብልሽቶች። ለ7 ቀናት ማርከስ በዚያች የሆንዳ ሞተር ውስጥ ኖረ። ትናንሽ እጆቹ ትልልቅ መካኒኮች ሊደርሱባቸው በማይችሉባቸው ቦታዎች ውስጥ ገቡ። ጣቶቹ ሽቦችና ቱቦችን ተክተዋል። በማስታወሻ ደብተር ውስጥ ካሉት ምስሎች ጋር አነጻጸረ። በ8ኛው ቀን አገኘው። በማርሽ ሴንሰር ውስጥ ያለ ላላ ያለ ግንኙነት፣ በትክክል የማይገናኙ ዝገት ያለባቸው ፒኖች፣ 2 ሱቆች ለመጠገን $600 የጠየቁበት ችግር። ማርከስ ግንኙነቱን በጥርስ ብሩሽ አጸዳው። ከጎረቤት በተበደረው የኤሌክትሪክ ቴፕ አሰረው። ሆንዳው በመጀመሪያው ሙከራ ተነሳ። በርኒስ ሪድ ልጇን አቀፈችው እና በዚህ ጊዜ የተለየ የእንባ አይነት አለቀሰች። ከመንገዱ ማዶ አንድ አረጋዊ ከጋራዥ ደጃፉ ሆኖ ሲመለከት ነበር። ነጭ ጸጉር፣ ያረጁ እጆች። አብዛኛው ሰው በ10 የህይወት ዘመኑ ከሚያቸው በላይ ብዙ ሞተሮችን ያዩ አይኖች። ኤንዞ ሪቺ በማሪኖሎ በሚገኘው የፌራሪ ፋብሪካ ውስጥ ለ30 ዓመታት ሰርቶ ነበር። ለታዋቂ የውድድር ሰዎች ሞተሮችን አስተካክሏል። ከኤንዞ ፌራሪ ራሱ ጋር ቡና ጠጥቷል። አብዛኞቹ መካኒኮች ሊማሩ ከሚችሉት በላይ ስለ ጣሊያን መኪኖች ተምሯል። አሁን የ73 ዓመት አዛውንት ነበር። በኦክላንድ በጡረታ እየኖረ በትዝታዎችና በአሮጌ መኪኖች ክፍሎች ተከቦ ነበር። የጥርስ ብሩሽና የኤሌክትሪክ ቴፕ ወደ ያዘው ልጅ በቀስታ ተሻገረ። ይህንን ራስህ ነው የጠገንከው? ማርከስ ወደ ላይ ተመለከተ። አዎ ጌታዬ፣ ምንም እርዳታ የለም። ምንም ሙያዊ መሳሪያዎች የሉም። በአብዛኛው ዩቲዩብ እና ቤተ መጻሕፍት ናቸው። ኤንዞ የልጁን ፊት አጠና። እዚያ የሆነ ነገር አየ። ረሃብ፣ ትኩረት፣ ሊገለጥ የሚጠብቅ ትልቅ ስጦታ። እድሜ ስንት ነው? 8። ጌታዬ፣ ፌራሪ ምን እንደሆነ ያውቃሉ? የማርከስ አይኖች እንደ ፀሐይ መውጫ በሩ። 250 ጂቲኦ እስካሁን ከተሰራው በጣም ቆንጆ መኪና ተደርጎ ይቆጠራል። የተሰሩት ደግሞ 36 ብቻ ናቸው። ሞተሩ ኮሎምቦ 512 የ3 ሊትር መጠን ያለው ነው። ወደ 300 የፈረስ ጉልበት። አሁን ወደ $70 ሚሊዮን ያወጣሉ። ምክንያቱም ኤንዞ በወራት ውስጥ ለመጀመሪያ ጊዜ ፈገግ እያለ እጁን አነሳ። ተከተለኝ፣ አንድ ነገር ላሳየህ እፈልጋለሁ። ጋራዡ ሙዚየም ነበር። የፌራሪ ፖስተሮች ግድግዳውን ሁሉ የሸፈኑት።
የሞተር ክፍሎች በእንጨት መደርደሪያዎቹ ላይ የተደራጁ። ኤንዞ ከውድድር መኪኖቹ አጠገብ የቆመባቸው ስማቸው አፈ ታሪክ ከሆኑ አሽከርካሪዎች ጋር እጅ ሲጨባበጥ የሚያሳዩ ፎቶግራፎች። በመሃል ላይ በከፊል የተበታተነ V12 ሞተር ተቀምጧል። ይህም 250 ጂቶን የሚያንቀሳቅሰው አይነት ነው። ብዙ መካኒኮችን አሰልጥኛለሁ ኤንዞ ተናገረ። የፋብሪካ ቴክኒሻኖች፣ የውድድር መሐንዲሶች፣ ዲግሪና ሰርቲፊኬት ያላቸው ሰዎች። አንድ ካርቦሬተር አንስቶ ለማርከስ ሰጠው። ነገር ግን ከዩቲዩብ ቪዲዮዎች የማርሽ ችግርን ሊለይ የሚችል የ8 ዓመት ልጅ አይቼ አላውቅም። ማርከስ ካርቦሬተሩን በጥንቃቄ ተቀበለ። ከጠበቀው በላይ ከባድ ነበር እና የበለጠ ቆንጆ። እጆች ትንንሽ ናቸው ኤንዞ ቀጠለ። ግን ያ ድክመት አይደለም፣ ስጦታ ነው። የኔ ያረጁ እጆች ሊገቡባቸው የማይችሏቸው የሞተር ክፍሎች ውስጥ መግባት ትችላለህ። እጁን በማርከስ ትከሻ ላይ አደረገ። እውነተኛ ሞተር እንዴት እንደሚተነፍስ መማር ትፈልጋለህ? የማርከስ መልስ ያለምንም ማቅማማት መጣ። አሁን ጌታዬ፣ መማር እፈልጋለሁ። ለ5 ዓመታት በእያንዳንዱ ቅዳሜና እሁድ በየክረምቱ ማርከስ በኤንዞ ጋራዥ ውስጥ ይጠፋ ነበር። እናቱ ከችግር እየራቀ ነው ብላ ታስብ ነበር። እሱ ያልተለመደ ነገር እየሆነ መሆኑን አላወቀችም ነበር። ኤንዞ ሌሎች የማይሰሙትን እንዲሰማ፣ ማሽኖች ሊለኩት የማይችሉትን ንዝረት እንዲሰማው፣ ሞተሮች ሜካኒካል ስርዓቶች ብቻ እንዳልሆኑ እንዲረዳ አስተማረው። እነሱ ህይወት ነበሩ። ጀርመኖች ፍጹም ማሽኖችን ይሰራሉ፣ ኤንዞ አንድ ጊዜ ነገረው። ጃፓኖች አስተማማኝ ማሽኖችን ይሰራሉ፣ ጣሊያኖች ግን እኛ ነፍስ ያላቸው ማሽኖችን እንሰራለን። ማርከስ አንድ ሐረግ የአጥንቱ አካል እስኪሆን ድረስ እንዲደግም አደረገው። እያንዳንዱ ማሽን ምን ችግር እንዳለበት ይነግርሃል። ብቸኛው ጥያቄ ለማዳመጥ ትሁት ነው ወይ የሚለው ነው። አሁን ከ5 ዓመታት በኋላ ማርከስ በመጨረሻ ይህንን ሁሉ ለምን እንደተማረ ተረዳ። የተፈጠረው ማንም ሊሰማው የማይችለውን ለመስማት ነው። ከ7 ቀናት በኋላ ማርከስ ሪድ የእሁድ ቤተክርስቲያን ልብሱን፣ እናቱ ሁል ጊዜ የምትተኩስለትን ነጭ ሸሚዝ፣ የታጠፈ ካኪ ሱሪ እና ከጎረቤት የተበደረውን ብቸኛ ከረቫት ለብሶ ወደ ኤፔክስ ሞተር ወርክስ ገባ። በማይታመን ሁኔታ ትንሽ ይመስላል። የአገልግሎት መስጫው ተለውጧል። ፌራሪ 250 GTO በደመቀ መብራቶች ስር በመሃል ተቀምጧል። እንደ ፍርድ ቤት በተርታ የተቀመጡ ወንበሮች፣ 90 ደቂቃዎችን ለመቁጠር የተዘጋጀ ዲጂታል ሰዓት በግድግዳው ላይ ተሰቅሏል። ይህ ግምገማ አልነበረም፣ የሞት ቅጣት ነበር። ስተርሊንግ ቫንስ ታዳሚዎቹን በጥንቃቄ ሰብስቧል። 18 የኤፔክስ ሞተር ወርክስ ቴክኒሻኖች የመጀመሪያዎቹን 2 ረድፎች ሞልተዋል። አብዛኞቹ በንቀት ፈገግ ይሉ ነበር። ጥቂቶቹ ስለ ዩቲዩብ መካኒኩ በሹክሹክታ ይቀልዳሉ። 4 አውቶሞቲቭ ጋዜጠኞች ማስታወሻቸውን ይዘው ተቀምጠዋል። ስተርሊንግ ቫንስ በግሉ ደውሎ የማይረሱት ታሪክ እንደሚኖር ቃል ገብቶላቸዋል። ከእሱ የተሻሉትን ለመገዳደር የደፈረ አንድ ጥቁር ሕፃን ውርደት። 3 ፎቶግራፍ አንሺዎች ለትክክለኛው ምስል ዝግጁ ሆነዋል። የልጁ በራስ መተማመን የሚፈራርስበትን ቅስፈት። ኤሌና ቫንስ ፌራሪ ሰሜን አሜሪካን ወክላ መጣች። የብላንዴ ጸጉር ወደ ኋላ በጥብቅ ታስሯል። የዲዛይነር ልብስ። በዘርፉ 23 ዓመታትን የቆየች። የሌላቸውን ዕውቀት አለን የሚሉ ብዙ ሞኞችን አይታለች። ዛሬም ሌላ እንደምታይ ጠብቃለች። የአውቶሞቲቭ ሰርቲፊኬት ቦርድ ሊቀመንበር ሲላስ ሞንትጎመሪ በግልጽ መበሳጨት እየታየበት ተቀመጠ። የአንድ ሕፃንን ውድቀት ለመታዘብ በከተማው ማዶ የተጎተተ ስራ የሚበዛበት ሰው። ስነ ስርዓቱ ከመጀመሩ በፊት ሰዓቱን 2 ጊዜ ተመለከተ። አርተር ስተርሊንግ በኋለኛው ረድፍ ብቻውን ተቀምጧል። ሳምንቱን ሙሉ እንቅልፍ ባይኑ አልዞረም። ተስፋ አደገኛ ነገር ነው። ያንን ትምህርት ብዙ ጊዜ ተምሯል እና በመጨረሻው ረድፍ ግድግዳውን ተደግፋ በርኒስ ሪድ ቦርሷን በጠነከሩ እጆች ጨብጣለች። ከንፈሮቿ በዝምታ ይንቀሳቀሳሉ። ለልጇ ጸሎት፣ ለወደፊት ህይወታቸው ጸሎት። ያላቸው ነገር ሁሉ በሚቀጥሉት 90 ደቂቃዎች ውስጥ ሊጠፉ ይችላሉ። ስተርሊንግ ቫንስ እርካታውን መደበቅ ተስኖት በህዝቡ ፊት ቆመ። ክቡራትና ክቡራን፣ በዚህ ያልተለመደ ግምገማ ላይ ስለተገኛችሁ ከልብ አመሰግናለሁ። ቃሉ በንቀት እንዲንጠባጠብ አደረገው። እዚህ የተገኘነው በዓለም ዙሪያ ያሉ የተረጋገጡ ባለሙያዎችን ያሸነፈውን ችግር መለየት እችላለሁ የሚለውን የአንድ ወጣት ጥያቄ ለመታዘብ ነው። ወደ ማርከስ ሪድ አመለከተ። ተገምጋሚው 90 ደቂቃ ይኖረዋል። ብልሽቱን መለየት፣ ምክንያቱን ማስረዳትና መፍትሄ ማቅረብ አለበት።
ስተርሊንግ ለተጽዕኖ ያህል ቆመ። ከወደቀ ሁላችንም እንደምንጠብቀው ቤተሰቡ የብቁ ባለሙያዎችን ጊዜ ስላባከነ ይፋዊ ይቅርታ ለመጠየቅ ተስማምቷል። ማርከስ ከፌራሪው አጠገብ ብቻውን ቆመ። በክፍል ውስጥ ያለው እያንዳንዱ አይን ሊሰማው ይችላል። ስለ እድሜው፣ ስለ ልብሱ፣ ስለ ቆዳው ቀለም የሚነገሩ ሹክሹክታዎችን ይሰማል። ነገር ግን እጆቹ ረጋ ያሉ ነበሩ። አተነፋፈሱም የተረጋጋ ነው። ኤንዞ ለዚህ ቅስፈት በደንብ አዘጋጅቶታል። ከመጀመራችን በፊት ስተርሊንግ ቀጠለ፣ መሰረታዊ ብቃትን ማረጋገጥ ያለብን ይመስለኛል። ወጣቱ ቢያንስ የመጀመሪያ ደረጃ እውቀት እንዳለው ለማረጋገጥ ያህል ጥቂት ጥያቄዎች። ቀላል እንዳዳኝ ፈገግታ በማሳየት ወደ ማርከስ ዞር አለ። በ250 ጂቲኦ ውስጥ ያለው የኮሎምቦ 512 ትክክለኛ የቦርና ስትሮክ መለኪያ ስንት ነው? ማርከስ አላመነታም። 73 በ58.8 ሚሜ። ጠቅላላ መፈናቅል 2953 ሲሲ። የስተርሊንግ ፈገግታ ጠበቅ አለ። በትክክለኛው የመቀጣጠያ ጊዜ ዝርዝር መግለጫ ከላይኛው የሞተር ማዕከል በፊት 8 ዲግሪ በነዳጅ ወቅት ደረጃ ላይ ተመስርቶ የሚስተካከል ለሲሊንደር ጭንቅላት ቦልቶች የቶርክ ዝርዝር መግለጫ የመጀመሪያው ዙር 25 ጫማ ፓውንድ፣ ሁለተኛው ዙር 50 ጫማ ፓውንድ፣ የመጨረሻው ዙር ደግሞ 65 ጫማ ፓውንድ። ከመሃል ወደ ውጭ በክብ ቅርጽ ዝምታ ሰፈነ። ጋዜጠኞች መዳፋቸውን አቆሙ። ቴክኒሻኖቹ መሳለቃቸውን ተዉ። ኤሊና ቫንስ እንኳን በወንበሯ ላይ ወደፊት ጠጋ አለች። ስተርሊንግ ተጨማሪ ጥያቄዎችን አወረደ። ማርከስ እያንዳንዳቸውን ያለምንም ማቋረጥ በቅደም ተከተል መለሰ። ጁሊያን ቶርን በወንበሩ ላይ ባልተመቸው ሁኔታ ተንቀሳቀሰ። እሱ የ15 ዓመት ልምድ ያለው የተረጋገጠ የፌራሪ ቴክኒሻን ነበር። ያለ መመሪያ መጽሐፍ ለነዚህ ጥያቄዎች ግማሹን እንኳን መመለስ አይችልም ነበር። ይህ የ13 ዓመት ልጅ ሁሉንም መለሰ። ኤሊና ቫንስ ጉሮሮዋን አጸዳች። አቶ ቫንስ ወጣቱ በቂ የንድፍ ሐሳብ እውቀት እንዳለው ያሳየ ይመስለኛል። ምናልባት ተሽከርካሪውን በትክክል እንዲመረምር ብንፈቅድለት ይሻላል። ለዚያ ነው እዚህ የተገኘ ነው። የስተርሊንግ ፊት ቀላ። ፈተናው የማርከስን ድንቁርና ያጋልጣል ብሎ ነበር። ይልቁኑ የሱን እውቀት አሳየ። እሺ፣ ሰዓቱ አሁን ይጀምራል። ዲጂታል ማሳያው መቁጠር ጀመረ። 90 ደቂቃ፣ 89 ደቂቃ ከ59 ሰከንድ፣ 58 ሰከንድ። ማርከስ ወደ ፌራሪው ዞር አለ። የአገልግሎት መስጫው በር ተከፈተ። አንድ አዛውንት በቀስታ ገቡ። ነጭ ጸጉር፣ የእንጨት ምርኩስ፣ የተሻሉ 10 ዓመታትን ያዩ ልብሶች። ኤሊና ቫንስ ከፍጥነቷ የተነሳ ወንበሯ ሊወድቅ እስኪቃረብ ድረስ በችኮላ ተነሳች። ኤንዞ ሪች። በታዳሚው መካከል ሹክሹክታ ተሰማ። አንጋፋዎቹ ቴክኒሻኖች ስሙን አወቁት። አንድ አፈ ታሪክ ከኤንዞ ፌራሪ ጋር በቀጥታ ከሰሩት የመጨረሻዎቹ በህይወት ያሉ መካኒኮች አንዱ። ኤንዞ ወደ አገልግሎት መስጫው መሃል ሄደ። እያንዳንዱ እርምጃ ሆን ተብሎ ነው። እያንዳንዱ ትንፋሽ በጥረቱ ነበር። ከማርከስ አጠገብ ቆመ። አንድ የገረጣ እጁን በልጁ ትከሻ ላይ አደረገ። ይህ ወጣት ለ5 ዓመታት ተማሪ ነበር፣ ኤንዞ ተናገረ። ድምፁ ለስላሳ ነበር፣ ነገር ግን በእያንዳንዱ ጥግ ላይ ተሰማ። በስራ ዘመኔ ከ100 በላይ ቴክኒሻኖችን አሰልጥኛለሁ። የፋብሪካ ሜካኒኮች፣ የውድድር መሐንዲሶች፣ የዩኒቨርሲቲ ዲግሪና የ10 ዓመታት ልምድ ያላቸውን ሰዎች። በቀጥታ ስተርሊንግ ቫንስን ተመለከተ። ማርከስ ሪድ እስካሁን ካስተማርኳቸው ሁሉ ብቁ የብልሽት መለኪያ ባለሙያ ነው። በዚህ መኪና ላይ ምን ችግር እንዳለ አውቃለሁ ካለ በእርግጥም ያውቃል። የማርከስን ትከሻ በቀስታ ጨመቅ አደረገው። እኔ እዚህ የተገኘሁት ለመታዘብ ነው። ስተርሊንግ በጣም ተንተባተበ። ይህ ያልተለመደ ነው። ገለልተኛ ግምገማ መሆን ነበረበት። የውጪ ጣልቃ ገብነት አጠቃላይ ሂደቱን ሊያበላሸው ይችላል። አርተር ስተርሊንግ ተነሳ። ስተርሊንግ በታሪክ ውስጥ በጣም ከተከበሩ የፌራሪ ሜካኒኮች አንዱ ለመታዘብ ከፈለገ ልናስተናግደው እንችላለን። ድምፁ ለክርክር ቦታ የሚሰጥ አልነበረም፣ ትዕዛዝ ነበር። ኤንዞ ወደ ኋለኛው ረድፍ ሄደ። ከበርኒስ ሪድ አጠገብ ባለው ወንበር ላይ ተቀመጠ። ትንሽ ጭንቅላቱን ነቀነቀላት። ልጅሽ ዝግጁ ነው ብሎ በቀስታ አንሾካሾከላት። ባስተማርኩት ነገር እምነት ይኑርሽ። ሰዓቱ 86 ደቂቃ የቀረ መሆኑን ያሳያል። ማርከስ ወደ ፌራሪው ቀረበ፣ ነገር ግን መሳሪያ አልያዘም። የምርመራ መሳሪያዎችንም አልከፈተም፣ አልተጣደፈም። በመኪናው ዙሪያ በቀስታ እየተራመደ እያየ እያዳመጠ
እየተሰማው ነበር። መዳፉን በክንፉ ላይ አደረገ። የታችኛውን ክፍል ለመመርመር ቁጭ አለ። አይኑን ጨፍኖ ተነፈሰ። ጁሊያን ቶርን ጮክ ብሎ ሳቀ። ምን እያደረገ ነው? በአይምሮ ግንኙነት ለመፍጠር እየሞከረ ነው እንዴ? ምናልባት አንድ ሰው የክሪስታል ኳስ ሊያመጣለት ይገባል። ጥቂት ቴክኒሻኖች ፈገግ አሉ። ማርከስ አይኑን ከፈተ። በቀጥታ ጁሊያንን ተመለከተው። እያዳመጥኩ ነው አለ በቀስታ። ከረጅም ጊዜ በፊት የረሳኸውን ነገር። ሳቁ ወዲያውኑ ጸጥ አለ። ማርከስ ወደ መኪናው ተመለሰ። እባክዎን ሞተሩን ያስነሱት። አንድ ቴክኒሻን ቁልፉን አዞረ። የፌራሪው V12 ሞተር በጩኸት ተነሳ። 12 ሲሊንደሮች በአንድነት እየዘመሩ ነበር። በክፍል ውስጥ ላሉት አብዛኞቹ ጆሮዎች ፍጹም መስሎ ተሰማ። ማርከስ እንደገና አይኑን ጨፈነ። ጭንቅላቱን ትንሽ ዘንበል አድርጎ ሙሉ በሙሉ ዝም አለ። 10 ሰከንድ አለፈ። 20 30 ከዚያም አይኖቹ በድንገት ተከፈቱ። እዚያ ሌላ ማን ሰምቷል? ሁሉም ግራ ተጋባ። ምንም ያልተለመደ ነገር አልሰሙም። ምን ተሰማ? ጁሊያን ተገዳደረው። ድምጽ አለው። ማርከስ ጭንቅላቱን በቀስታ ነቀነቀ። አይ ምንም ድምጽ የለውም። ወደ ሰዓቱ ዞር አለ። 83 ደቂቃ ይቀራል። አናሎግ የነዳጅ ግፊት መለኪያ ያስፈልገኛል። ከ1960ዎቹ የሆነው በመርፌ የሚሰራ ዲጂታል ማሳያ የሌለው። እውነተኛው ፈተና ተጀመረ። ጥያቄው ሁሉንም ግራ አጋባ። የ1960ዎቹ አናሎግ የነዳጅ ግፊት መለኪያ ከመቁጠሪያ ይልቅ መርፌ ያለው። ጁሊያን ቶርን እጆቹን አጣመረ። እኛ የ$50,000 የምርመራ ኮምፒውተር ስርዓት አለን፣ ዘመናዊ የሆነ እና ይህ ልጅ ጥንታዊ መሳሪያን ይፈልጋል። ማርከስ አላየውም። ያንተ $50,000 ኮምፒውተር ለ18 ወራት ተሳስቷል። እኔ የተለየ ነገር ሞክራለሁ። ስተርሊንግ ለአንድ ወጣት ቴክኒሻን ትዕዛዝ ሰጠ። በመጋዘን ውስጥ ያለ ማንኛውንም አሮጌ መሳሪያ ፈልግ። ልጁ ባሻንጉሊቶች ይጫወት። መለኪያውን ለማግኘት 15 ደቂቃ ወሰደ። አቧራ የለበሰ የተረሳ ምንም ነገር መፍታት ባልቻሉ ዘመናዊ መሳሪያዎች ስር የተቀበረ ነበር። ማርከስ በጥንቃቄ እጆቹ ከነዳጅ መስመሩ ጋር አገናኘው። እንቅስቃሴዎቹ ትክክለኛና በራስ መተማመን ያላቸው። በአንድ በተዝረከረከ የኦክላንድ ጋራዥ ውስጥ ይህንን በመቶዎች ለሚቆጠር ጊዜያት ካደረገ ሰው የሚጠበቁ ነበሩ። እባክዎ ሞተሩን እንደገና ያስነሱ። V12ቱ በጩኸት ተነሳ። ማርከስ የአናሎግ መርፌውን ተመለከተ። በ4.5 PSI ላይ ጸንቶ ቆመ። ልክ በዝርዝር መግለጫው መሰረት። ደቂቃዎች አለፉ። ታዳሚው መታከት ጀመረ። ስተርሊንግ ቫንስ በቲያትራዊ አሰልችነት ሰዓቱን ተመለከተ። 5 ደቂቃ። መርፌው ጸንቶ ቆሟል። 10 ደቂቃ። አሁንም ጸንቶ ቆሟል። ጁሊያን ቶርን ፈገግ አለ። እኔ ሁሉም ነገር የተለመደ ይመስለኛል። ማርከስ አንድ ጣቱን አነሳ። ቆይ 12 ደቂቃ፣ 14 ደቂቃ፣ 16 ደቂቃ። በ17ኛው ደቂቃ ላይ ተከሰተ። መርፌው በትንሹ ወረደ። አብዛኞቹ አይኖች ሊያዩት የማይችሉት በጣም ትንሽ እንቅስቃሴ። ከዚያም ተመለሰ። ማርከስ አመላከተ። አይታችኋል? ኤሌና ቫንስ ወደፊት ጠጋለች። አንድ ነገር አይቻለሁ። ትንሽ እንቅስቃሴ፣ የ0.4 PSI መቀነስ። ማርከስ ተናገረ። ከግማሽ ፓውንድ ግፊት በታች፣ ምናልባትም ለ2 ሰከንድ። ስተርሊንግ ሳቀ። ይህ ምንም ማለት አይደለም። ይህ በተለመደው መቻቻል ውስጥ ያለ ነው። እያንዳንዱ የነዳጅ ስርዓት አነስተኛ መለዋወጥ አለው። ማርከስ ወደሱ ዞር አለ። ድምፁ የተረጋጋና ታጋሽ ነበር። ልክ ለአንድ ዘገምተኛ ተማሪ የሆነ ነገር እንደሚያስረዳ መምህር። በዘመናዊ ነዳጅ መርጫ ሞተር ውስጥ ልክ ትሆን ነበር። ኮምፒውተሩ አነስተኛ ልዩነቶችን ያስተካክላል። የነዳጅ ድብልቁን በራሱ ያስተካክለዋል። አሽከርካሪው በጭራሽ አያስተውለውም። ወደ ፌራሪው ተመለከተ። ነገር ግን የዘመናዊ ሞተር አይደለም። ይህ 1962 ካርቡሬተር ስርዓት ነው። ኮምፒውተር የለም። አውቶማቲክ ማስተካከያም የለም። ፍጹም ወጥ የሆነ የነዳጅ ግፊት ይጠብቃል። ቃላቱ እንዲሰርጹ ለማድረግ ቆም አለ። ያ የ0.4 PSI መቀነስ ጊዜያዊ የነዳጅ እጥረት ሁኔታን ይፈጥራል። ምንም አይነት ማስጠንቀቂያ ለመስጠት አያበቃም። በዲጂታል ምርመራዎች ላይ ለመመዝገብ አይበቃም። ነገር ግን ሞተሩ እንዲሰናከል፣ እንዲያመነታና አንዳንዴም ሁኔታዎች ፍጹም ተቃራኒ ሲሆኑ ሙሉ በሙሉ እንዲቆም ለማድረግ ያበቃል። ኤሌና ቫንስ በከፍተኛ ፍጥነት ትጽፍ ነበር። ይህ ለ18 ወራት ሲሞክሩት በነበሩ ቴክኒሻኖች ያልተለየ ነገር ነበር። የሚገርም ንድፈ ሐሳብ ነው፣ ጁሊያን ተናገረ። ድምፁ የመሳለቂያ ቅላጼውን ትንሽ አጥቷል። ግን የግፊት መቀነሱን ምን እያመጣው ነው? እያንዳንዱን የነዳጅ ስርዓት አካል መርምረናል።
ፓምፑ ፍጹም ነው፣ ማጣሪያውም አዲስ ነው። መስመሮቹ ሁሉ ተፈትሸዋል። ማርከስ ራሱን ነቀነቀ። አውቃለሁ፣ ሪፖርቶቹን አንብቤያለሁ። እያንዳንዱ አካል ለብቻው ሲመረመር ፍጹም ሆኖ ይገኛል። በቀስታ መራመድ ጀመረ። ድምፁን አውጥቶ እያሰበ ነበር። የሆነ ነገር ሲቀዘቅዝ በጥሩ ሁኔታ ይሰራል። ለብቻው ሲመረመር ጥሩ ውጤት ይሰጣል። ነገር ግን አጠቃላይ ስርዓቱ በእውነተኛ ሁኔታዎች ውስጥ ለረጅም ጊዜ ሲሞቅ ይወድቃል። መራመዱን አቆመ። ከሙቀት ጋር የሚቀየር ነገር። ሰዓቱ 58 ደቂቃ የቀረ መሆኑን ያሳያል። ማርከስ መሬት ላይ ተኝቶ ከመኪናው ስር ገባ። የይሁዳ ቤተክርስቲያን ልብሱ ከኮንክሪቱ ጋር ተፋተገ። እናቱ በጥንቃቄ የተኮሰችው ነጭ ሸሚዝ እየቆሸሸ ነበር። አሁን ግን ለሱ ግድ አልነበረውም። ትንሹ ሰውነቱ ትልልቅ መካኒኮች በሚቸገሩባቸው ቦታዎች በቀላሉ ገባ። ኤንዞ ያስተማረው ይሄንን ነበር። እጆች ትንንሽ ናቸው። ያ ደግሞ ድክመት አይደለም፣ ስጦታ ነው። ማርከስ የነዳጅ መስመሩን በጣቶቹ ጫፍ እየተከተለ ኢንች በኢንች ከታንኩ ጀምሮ እስከ ሞተሩ ድረስ መረመረ። እጁ ከጭስ ማውጫው አጠገብ ባለው ክፍል ላይ ቆመ። ባትሪ፣ መብራት እፈልጋለሁ ባካችሁ፣ አንድ ሰው አቀበለው። ማርከስ የነዳጅ መስመር ክፍሉን በጥንቃቄ መረመረው። ፍጹም ይመስላል። ምንም ስንጥቅ የለም። የሚታይ ብልሽትም የለም። ግልጽ ጉዳት የለም። ማንኛውንም ምርመራ ያልፋል። ማርከስ ከመኪናው ስር ወጣ። ነጭ ሸሚዙ አሁን በአቧራ ግራጫ ሆኗል። ካኪ ሱሪው በጉልበቱ አካባቢ ቆሽሿል፣ ግን አይኖቹ የደመቁ ነበሩ። ይህ የነዳጅ መስመር ክፍል ኦሪጂናል ነው። ከ1962 ጀምሮ የ62 ዓመት ዕድሜ ያለው። ጁሊያን በትከሻው አሾፈ። ኦሪጂናል አካላት በጥንታዊ መኪኖች ውስጥ ዋጋ አላቸው። ያልተሰበሩ ነገሮችን አንቀይርም። አልተሰበረም አለ ማርከስ፣ ግን ደክሞታል። ልዩነት አለው። ኤሌና ቫንስ ወደ ተቀመጠችበት ሄደች። እመቤት፣ እየሆነ ነው ብዬ የማስበውን ነገር ላስረዳ። ፍላጎት አድሮባት ራሷን ነቀነቀች። ይህ የነዳጅ መስመር ከጭስ ማውጫው በ2 ኢንች ርቀት ላይ ያልፋል። ሞተሩ በሚሰራበት እያንዳንዱ ጊዜ ያ ክፍል ይሞቃል፣ በጣም ይሞቃል። ከዚያም ሞተሩ ይቆማል እና ይቀዘቅዛል። ማርከስ መስፋፋትና መኮማተርን በእጆቹ እያሳየ አስረዳ። 62 ዓመታት የሙቀት ዑደቶች፣ በሺዎችና በሺዎች የሚቆጠሩ ጊዜያት። ጎማው ሲሞቅ ይስፋፋል፣ ሲቀዘቅዝ ደግሞ ይኮማተራል። ይሄ ሁሉ ተደጋገመ። ቀጠለ። የጎማው ውጪ አሁን ፍጹም ይመስላል። አይታችሁ ብትመረምሩትም ጥሩ ይመስላል። ነገር ግን ውስጡ ማየት የማትችሉት ክፍል ተጎድቷል። ጥቃቅን ስንጥቆች፣ በቁስ ውስጥ ያሉ ጥቃቅን አለመጣጣሞች። ኤሌና ቫንስ በቀስታ ራሷን እየነቀነቀች ነበር። ሞተሩ ሲሞቅ ያ የመስመር ክፍልም ይሞቃል። የተጎዳው ጎማ በትንሹ ይስፋፋል። የውስጣዊው ዲያሜትር በትንሽ ሚሊሜትር ይጠባል። ማርከስ እጆቹን አጠጋጋ። የነዳጅ ፍሰቱን ለመዝጋት አይበቃም። ምንም አይነት ማስጠንቀቂያ ለመስጠትም አያበቃም። ነገር ግን ግፊቱን በ0.4 ፒኤስአይ ለመቀነስ ያበቃል። ወደ አናሎግ መለኪያው ተመለከተ። ከዚያም ሞተሩ ይቀዘቅዛል፣ ጎማው ይኮማተራል፣ ወደ ቀድሞ ይመለሳል። ትመረምሩታላችሁ እና ሁሉም ነገር ፍጹም ሆኖ ይገኛል። ችግሩ በሚቀጥለው ጊዜ ሁኔታዎች እስኪገጥሙ ድረስ ይጠፋል። ክፍሉ ሁሉ ዝም አለ። ኤንዞ ሪች ከኋለኛው ረድፍ ወንበሩ በቀስታ ተነሳ። ሁሉም አይን ወደሱ ዞረ። ይህንን በስራ ዘመኔ 2 ጊዜ አይቻለሁ፣ አዛውንቱ ተናገሩ። ሁለቱንም ጊዜ እድሜያቸው ከ50 ዓመት በላይ በሆኑ ተሽከርካሪዎች ላይ። እያንዳንዱ መደበኛ ምርመራ መደበኛ ውጤት ስለሚያሳይ ለመለየት ፈጽሞ የማይቻል ነው። ወደ ማርከስ ቃላት በማያስፈልገው ኩራት ተመለከተ። ይህንን ችግር በኮምፒውተር ማግኘት አትችልም። ልታገኘው የምትችለው ቁሶች እንዴት እንደሚያረጁ፣ ሙቀት ለብዙ 10 ዓመታት ጎማን እንዴት እንደሚነካ፣ ሞተሮች እንዴት ማዳመጥን ለሚያውቁ እንደሚናገሩ በመረዳት ብቻ ነው። የሰርቲፊኬት ቦርዱ ሊቀመንበር ሲላስ ሞንትጎመሪ ወደፊት ጠጋለ። የንድፈ ሐሳብ ትክክል ቢሆን እንኳን እንዴት ታረጋግጠዋለህ? ይህ የተለየ የመስመር ክፍል ምክንያቱም መሆኑን እንዴት ታሳያለህ? ማርከስ ይህንን ጥያቄ ሲጠብቅ ነበር። አሁኑኑ ማረጋገጥ እችላለሁ። ሰዓቱ 34 ደቂቃ ይቀራል። ማርከስ መሰረታዊ መሳሪያዎችንና ለነዳጅ ተስማሚ የሆነ ዘመናዊ ቱቦ ጠየቀ። ይህ ክፍል በጊዜያዊ መስመር ማለፍ እፈልጋለሁ። ተመሳሳይ ዲያሜትር፣ ተመሳሳይ ርዝመት፣ ግን የተለየ ቁሳቁስ። እኔ ትክክል ከሆንኩ የግፊት መለወጡ ሙሉ በሙሉ ይቆማል። ስተርሊንግ ይህንን ለማስቆም የመጨረሻ እድሉን አየ። አይሆንም። በንድፈ ሐሳብ ላይ ተመስርተ የ70 ሚሊዮን ዶላር ተሽከርካሪን መቀየር ትፈልጋለህ? በህፃን ግምት ላይ ተመስርተን። አርተር ስተርሊንግ ተነሳ። ይህ ግምት አይደለም፣
ምርመራ ነው። ድምፁ ጠንካራ ነበር። ይቀጥል። ማርከስ ወደ ስራ ገባ። ቀጥሎ የሆነው ነገር በክፍል ውስጥ የነበሩትን ተጠራጣሪዎች ሁሉ ዝም አሰኛቸው። እጆቹ ለእድሜው የማይቻል በሚመስል ትክክለኛነት ይንቀሳቀሱ ነበር። ጊዜያዊውን ቱቦ በትክክለኛው ርዝመት ቆረጠ። በተለማመደው ብቃት አገናኘው። እያንዳንዱ እንቅስቃሴ በራስ መተማመን የተሞላና ሙያዊ ነበር። በኤንዞ ጋራዥ ውስጥ በአሮጌ ሞተሮች በተሰባበሩት ስርዓቶች፣ ሌሎች ሰዎች በጣሏቸው ማሽኖች ላይ ይህንን በመቶዎች ለሚቆጠሩ ጊዜያት አድርጎታል። ትናንሽ ጣቶቹ የጎልማሶችን እጆች ሊገቡባቸው በማይችሉባቸው ቦታዎች ይገባሉ። ኤንዞ ከ5 ዓመት በፊት የተረዳው ስጦታ። ከ8 ደቂቃ በኋላ ማለፊያው ተጠናቀቀ። ጁሊያን ቶርን ሳያቅደው ስራውን መረመረ። ግንኙነቶቹ ጠንካራ፣ ንጹህና ሙያዊ ጥራት ያላቸው ነበሩ። ይህ በትክክል ጥሩ ስራ ነው ሲል በቀስታ አመነ። ማርከስ ቀድሞውኑ በቆሸሸው ሱሪ ላይ እጁን ጠረገ። ሞተሩን አስነሱት። ቪ12ቱ በጩኸት ተነሳ። የአናሎግ መለኪያ በመርፌው ላይ በ4.5 ፒኤስአይ ላይ ጸንቶ ቆመ። ሁሉም ተመለከተ። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ። ችግሮች አብዛኛውን ጊዜ የሚታዩበት ጊዜ። መርፌው ግን አሁንም ጸንቶ ቆሟል። 30 ደቂቃ። አንዲትም መለዋወጥ የለም። ሞተሩ ፍጹም በሆነ ሁኔታ ሰራ። ማርከስ ዝምታው እንዲረዝም አደረገ። ከዚያም ተናገረ። አሁን ማለፊያውን አነሳና ኦሪጂናል መስመሩን መልሼ ያገናኛለሁ። በፍጥነት አገናኘው። ከ3 ደቂቃ በኋላ ኦሪጂናል የነዳጅ መስመሩ ተመለሰ። ሞተሩን አስነሱት። ቪ12ቱ እንደገና ጮኸ። መርፌው ጸንቶ ቆመ። ጠበቁ። ልክ በ22ኛው ደቂቃ ላይ ግን ተከሰተ። መርፌው ወረደ፣ ተመለሰ፣ እንደገና ወረደ። በ26ኛው ደቂቃ ላይ ሞተሩ ተሰናከለ። አሁን ሁሉም ምን መስማት እንዳለባቸው ስላወቁ ሊሰሙ የሚችሉትን ማቅማማት ጀመሩ። ማርከስ ሞተሩ ለአንድ አፍታ እንዲሰራ ተወው። ከዚያም እንዲያጠፉት ምልክት ሰጠ። ዝምታው ፍጹም ነበር። ወደ ታዳሚው ዞር አለ። በሳር የተበከለ የውል ልብሱን የለበሰ የ13 ዓመት ልጅ ይወድቃል ብለው በጠበቁት የባለሙያዎች ክፍል ፊት ለፊት ቆሟል። ጥገናው $40 የሚያወጣ የነዳጅ መስመርና ወደ 30 ደቂቃ የሚጠጋ ስራን ይጠይቃል። ያንን ቁጥር በአየር ላይ ተወው። ይህ መኪና በዓለም ላይ ወዳሉ አንዳንድ የፌራሪ ባለሙያዎች 5 አገልግሎት ማዕከላትና 3 ሀገሮች ሄዷል። በ60 ሳንቲም ዋጋ ባለው ጎማ ውስጥ ተደብቆ ለነበረ ችግር $2.3 ሚሊዮን አውጥቷል። ድምፁ የተረጋጋ ነበር። ምንም ጉራ የለም፣ ቁጣም የለም። መስመሩ አልተሰበረም ነበር። ዝም ብሎ አርጅቶ ነበር። ደክሞት ነበር። እርዳታ እየጠየቀ ነበር። በቀጥታ ስተርሊንግ ቫንስን ተመለከተ እና ማንም አልሰማውም ነበር። ኤላና ቫንስ በእግሯ ቆመች። ድምጿ በዝምታ ውስጥ አስተጋባ። በፌራሪ ሰሜን አሜሪካ በቆየሁባቸው 23 ዓመታት ውስጥ እንዲህ ያለ ውብ ምርመራ አይቼ አላውቅም። ቀጣይ ቃላቶቿን በጥንቃቄ መርጣ ቆም አለች። ይህ ብቃት ብቻ አይደለም፣ ጥበብ ነው። በኋለኛው ረድፍ ላይ ኤንዞ ሪች ከጠወለጉ ቁንጮች ላይ እንባውን ጠረገ። በኋለኛው ረድፍ ላይ ኤንዞ ሪች ከጠወለጉ ቁንጮቹ ላይ እንባውን ጠረገ። ማርከስን እንዲያዳምጥ አስተምሮታል። ማርከስም ሌላ ማንም ሊሰማው ያልቻለውን ሰምቷል። ሰዓቱ 6 ደቂቃ ያህል ይቀራል። ማርከስ ግን አልፈለጋቸውም። አርተር ስተርሊንግ ከመቀመጫው አልተንቀሳቀሰም ነበር። እጆቹ ጉልበቶቹን ጨምቀው ይዘዋል። አይኖቹ ለ18 ወራት ባልተሰማው ነገር አንጸባረቁ። ተስፋ። ማርከስ ተጣራ። እርግጠኛ መሆን አለብኝ። ይህንን መኪና መንዳት አለብኝ። ስተርሊንግ ወዲያውኑ ወደፊት መጣ። ቴድ፣ ከለውጡ በኋላ የተሟላ የደህንነት ምርመራ እኮ አላደረግንም። የቴድ ድምፅ እንደ ብረት ቆረጠ። ልጁ የነዳጅ መስመሩን የምርመራ ማለፊያ ነው የሰራው እንጂ የልብ ቀዶ ጥገና አይደለም። መኪናዬን እየነዳው ነው። በቀስታ ቆመ። ወደ መቃብር ወይም ወደ ትንሣኤ እንደሚቀርብ ሰው ወደ ፌራሪው ተራመደ። ማርከስ ተመለከተው። በክፍል ውስጥ ያሉ ሌሎች ሊያዩት የማይችሉትን ነገር ተረዳ። ይህ ስለ ምርመራው ትክክለኛነት ማረጋገጥ ብቻ አልነበረም። ይህ አንድ ሰው አባቱንና ልጁን እንደገና ለማግኘት ስለሚያደርገው ጥረት ነበር። አቶ ስተርሊንግ፣ የማርከስ ድምፅ ዝቅተኛ ነበር። አብሬው ልሂድ? ስተርሊንግ፣ በፍጹም አይሆንም። የ$70 ሚሊዮን ተሽከርካሪ ውስጥ ሕፃን ልጅ፣ የመድን ዋስትና አንድምታው ብቻውን አስከፊ ነው። ልፈቅድ አልችልም። አንተ ልትፈቅድ አትችልም። ቴድ በቀስታ ዞር አለ። አይኖቹ አደገኛ ነበሩ።
ይህ የኔ መኪና ነው፣ እናም የኔ ውሳኔ ነው። ልጁ ያንተ ሙሉ ቡድን በ18 ወራት ውስጥ ሊያገኘው ያልቻለውን በጥቂት ደቂቃዎች ውስጥ መርምሮ አውቋል። ማርከስን አየው። ከኔ ጋር ይሄዳል። የፌራሪው በር እንደ ሹክሹክታ ቃል ኪዳን ባለ ድምፅ ተከፈተ። ቴድ ወደ አሽከርካሪው ወንበር ገባ። ቆዳው በስድስት አስርት ዓመታት አገልግሎ ለስልሷል። አባቱ እዚህ ተቀምጦ ነበር፣ ልጁም እዚህ ተቀምጦ ነበር። አሁን አንድ የ13 ዓመት እንግዳ ተሳፋሪ ወንበር ላይ ተቀመጠ። ሌላ ማንም ሊሰማው የማይችለውን የሰማ ልጅ። ቴድ ቁልፉን አዞረ። የቪ12 ሞተሩ በዜማ ተነሳ። 12 ሲሊንደሮች በፍጹም ስምምነት እየተነፈሱ ነበር። ለ18 ወራት ለመጀመሪያ ጊዜ ድምፁ በፍርሃት አልሞላውም። ከአገልግሎት መስጫ ወጥተው ወደ ሳን ፍራንሲስኮ የፀሐይ ብርሃን አመሩ። ታዳሚው ጥጉን ታጥፎ እስኪጠፉ ተመለከታቸው። ማንም አልተናገረም። ቴድ የመረጠው መንገድ ሆነ ብሎ ነበር። ቀደም ሲል የከዱት መንገዶችን ሁሉ፣ ሞተሩ የተሰናከለባቸውን ኮረብታዎች ሁሉ፣ ውድቀትን እየጠበቀ ትንፋሹን የያዘባቸውን መገጣጠሚያዎች ሁሉ፣ ፓሲፊክ ሄይትስ፣ በከተማ ውስጥ በጣም ቁልቁለት መንገዶች፣ ደካማ ሞተሮችን የሚቀጡና ድብቅ ጉድለቶችን የሚያጋልጡ ዳገቶች። ፌራሪው ያለምንም ማቅማማት ወጣ። ቆይ ይሄንን ሁሉ እንዴት ተማርክ? ቴድ ጠየቀ። አይኑን መንገዱ ላይ ተክሎ ነበር። የ13 ዓመት ልጅ ነህ። ማርከስ ጥያቄውን አሰላሰለ። አቶ ኤንዞ እድሜ ምንም ማለት አይደለም ይላል። ትኩረት ብቻ ነው የሚያስፈልገው። አብዛኛው ሰው ሲያድግ ትኩረት መስጠቱን ያቆማል ብለውኛል። በራሳቸው ፋንታ ማሽኖችን ማመን ይጀምራሉ። ቴድ በቀስታ ራሱን ነቀነቀ። ብልህ ሰው ይመስላል። አሁን እኔ ከማውቃቸው ሰዎች ሁሉ በጣም ብልህ ነው። ማርከስ ንግግሩን ቆም አደረገ። ምናልባት ከእናቴ ቀጥሉ። ለተወሰነ ጊዜ በትራፊክ ውስጥ በዳገት በቁልቁለት በዝምታ ነዱ። ሞተሩ ፈጽሞ አልተሳሳተም፣ አልተጠራጠረም፣ አልተሰናከለም። በጉዞ 20ኛ ደቂቃ ላይ ባለፈው ዓመት መኪናው 3 ጊዜ የቆመበት ፓሲፊክ ሄይትስ መጋጠሚያ ላይ ደረሱ። የቴድ እጆች መሪውን አጠበቁ። መንጋጋው ተቀጠመ። ፌራሪው ኮረብታውን በቀስታ በኃይል በፍጹም ሁኔታ ወጣ። የቴድ እጅ ላላ አለ። አተነፋፈሱም ተቃና። በላዩ አካባቢ በሚገኝ ቀይ መብራት ላይ እጆቹ መንቀጥቀጥ ጀመሩ። በዚህ ጊዜ ግን ከፍርሃት አልነበረም፣ ከሌላ ነገር ነበር። አባቴ በዚህ መኪና መንዳት አስተማረኝ። ድምፁ ተሰነጠቀ። በ1973 በጋ ላይ የ16 ዓመት ልጅ ነበርኩ። ልክ አሁን አንተ በተቀመጥክበት ቦታ አቀመጥ ነበር። ማርከስ አዳመጠ። ከ2 ዓመት በኋላ ግን በልብ ድካም ሞተ። ምንም ማስጠንቀቂያ አልነበረም። ዝም ብሎ ሄደ። የቴድ አይኖች ወደፊት እንዳቀኑ ቀሩ። ይህ መኪና ሁሉም ነገሬ ሆነ። አሁንም እሱን ሊሰማኝ የሚችልበት ብቸኛው ቦታ። መብራቱ አረንጓዴ ሆነ፣ አልተንቀሳቀሰም። ከዚያም ልጄ መጣ፣ ክርስቶፈር። በዚህ መኪና መንዳት አስተማርኩት። ያው መንገዶች፣ ያው አባቴ ያስተማረኝ ትምህርቶች። ከኋላቸው ያለው መኪና ጥሩምባ ነፋ። ቴድ ግን ችላ አለው። ከ15 ዓመት በፊት አንድ የሰከረ አሽከርካሪ ከኔ ነጠቀው። ገና 23 ዓመት ወጣት ነበር። ሙሉ ህይወቱ ከፊቱ ነበር። የቢሊነር እንባ በጉንጮቹ ላይ ወረደ። አልጠረጋቸውም። ይህ መኪና መበላሸት ሲጀምር ሁለቱንም እንደገና ያጧቸው መሰለኝ። ትዝታቸው ራሱ ከኔ እየተወሰደ እንደሆነ ተሰማኝ። ማርከስ ማጣትን ተረድቷል። አባቱ የ3 ዓመት ልጅ እያለ ነበር የሞተው። እሱ ብዙ አያስታውስም፣ ነገር ግን የእናቱን ሐዘን ያስታውሳል፣ ያስተውላል፣ በየቀኑ የምትሸከመውን ክብደት። መኪናው እየከደውት አልነበረም አቶ ስተርሊንግ። የማርከስ ድምፅ ለስላሳ ነበር፣ ከ13 ዓመት እድሜው የላቀ። ዝም ብሎ ደክሞት ነበር እና የሚረዳው ሰው ፈልጎ ነበር። ቴድ በመጨረሻም ወደሱ ዞር ብሎ አየው። ይህ በቆሸሸ የእሁድ ልብስ ውስጥ ያለ ትንሽ ልጅ፣ ለዘላለም የጠፋበት የመሰለውን ነገር የመለሰለት ሕፃን። መልሰ ሰጠኸኝ። ቴድ አንሾካሾከ። ከኋላው ያለው መኪና እንደገና ጥሩምባውን ነፋ። ቴድ ፌራሪውን አስነስቶ ነዳ። ከኤፔክስ ሞተር ወርክስ ከወጡ ከ35 ደቂቃ በኋላ ተመለሱ። ሞተሩ አንድ ጊዜም እንኳን አልተሰናከለም፣ አላመነታም፣ አልወደቀም። ለ18 ወራት ለመጀመሪያ ጊዜ ፌራሪ 250 ጂቲኦ
ልክ መሆን እንዳለበት ሰራ። ቴድ ስተርሊንግ መኪናውን አቁሞ ለረጅም ጊዜ ያለምንም እንቅስቃሴ ተቀመጠ። ከዚያም ወደ ማርከስ ዞር ብሎ እጁን ዘረጋ። አዋቂዎች አብዛኛውን ጊዜ ለህፃናት እንደሚሰጡት ወደ ታች ሳይሆን እንደ ኩያ በቀጥታ። አመሰግናለሁ ማርከስ። ማርከስ እጁን ጨበጠው። በአፔክስ ሞተር ወርክ ውስጥ ያለው ታዳሚ በጭንቀት ዝምታ ይጠብቅ ነበር። ፌራሪው ወደ አገልግሎት መስጫው ሲመለስ እያንዳንዱ አይን በአርተር ስተርሊንግ ፊት ላይ አረፈ። ፈገግ እያለ ነበር። የቢዝነስ ስብሰባዎች ጨዋነት የተሞላበት ፈገግታ አይደለም። የህዝብ ትዕይንቶች ልምምድ ፈገግታም አይደለም። እውነተኛ ፈገግታ ከጥልቅ ውስጥ የሚመጣ አይነት። የስተርሊንግ ቫንስ ፊት አመድ መሰለ። ኤላና ቫንስ ወዲያውኑ ወደ መኪናው ቀረበች። አቶ ስተርሊንግ ውጤቱ እንዴት ነው? ቴድ በቀስታ ወጣ። በአገልግሎት መስጫ ውስጥ ያሉትን ቴክኒሻኖች፣ ጋዜጠኞች፣ የህፃኑን ውድቀት ለመታዘብ የተሰበሰቡትን ባለሙያዎች ተመለከተ። 35 ደቂቃ አለ። ይህንን መኪና ቀደም ብለው የሰበሩትን መንገዶች፣ እያንዳንዱን ኮረብታ፣ እያንዳንዱን ሁኔታ ቆም አለ። ግን አንድም ችግር አልገጠመኝም። ምንም አልነበረም። ልጁ ትክክል ነበር። ክፍሉ በጩኸት ተሞላ። ጋዜጠኞች ጥያቄዎችን ይጠይቃሉ። ቴክኒሻኖች ባለማመን ያንሹካሹካሉ። ካሜራዎች ይበራሉ። በዚህ ሁሉ መካከል ማርከስ ከፌራሪው አጠገብ በዝምታ ቆሟል። እናቱ ወደፊት እየተጣደፈች መታቀፈችው። እንባ በፊቷ ላይ ይወርዳል። ኤሌና ቫንስ ዝምታ እንዲሰፍን እጇን አነሳች። ክፍሉ በቀስታ ተረጋጋ። ከዚህ በፊት ወደሱ ተደርጎ በማያውቅ አገላለጽ ወደ ማርከስ ዞረች። ፌራሪ ሰሜን አሜሪካ የወጣት ቴክኒሻኖች ስልጠና ፕሮግራም ያካሂዳል። ለፈለከው ማንኛውም የቴክኒክ ሁለተኛ ደረጃ ትምህርት ቤት ሙሉ ስኮላርሺፕ። በሚቀጥለው ዓመት በሚጀመር በእኛ ተቋም ውስጥ የክረምት የልምምድ ስራ እና እድሜ ሲደርስ በእኛ የቅርስ ጥገና ክፍል ውስጥ የተረጋገጠ የስልጠና እድልን እንሰጥህ እንፈልጋለን። ፈገግ አለች። እንዳንተ ያለ ተሰጥኦ በአንድ ትውልድ ውስጥ አይተን አናውቅም። በእሱ ላይ ኢንቨስት ባናደርግ እኛ ሞኞች ነን። ማርከስ እናቱን ተመለከተ። አሁንም እያለቀሰች ራሷን ነቀነቀች። አመሰግናለሁ መቤት፣ በጣም ደስ ይለኛል። አርተር ስተርሊንግ ወደፊት መጣ። እኔም በአንተ ስም የትምህርት ትረስት አቋቁማለሁ። ከፈለክ እስከ ዶክትሬት ደረጃ ድረስ ሙሉ የገንዘብ ድጋፍ፣ ምንም ቅድመ ሁኔታ የለም። ወደ በርኒስ ዞረ። ወይዘሮ በርኒስ፣ በእኔ ግቢ ውስጥ የቤት አስተዳዳሪነት ቦታ ላቀርብሎት እፈልጋለሁ። ሙሉ ጊዜ፣ ሙሉ ጥቅማ ጥቅሞች፣ ዳግመኛ 2 ስራዎችን እንደማይሰሩ የሚያረጋግጥ ደሞዝ። የበርኒስ እጅ ወደ አፏ ሄደ። ማርከስ ወደ እኔ ጋራዥ ሙሉ በሙሉ የመግባት እድል ይኖረዋል። ቴድ ቀጠለ። በሱ ትኩረት ሊጠቀሙ የሚችሉ ጥቂት ሌሎች ጥንታውያን መኪኖች አሉኝ። በመጨረሻም ከኋላ በዝምታ ወደ ቆመው ኤንዞ ዞረ። አቶ ሪች፣ የእርሶ ወርክሾፕ የስልጠና ማዕከል ሆኖ ሙሉ በሙሉ እንዲታደስ የገንዘብ ድጋፍ አደርጋለሁ። ለማርከስ ያስተማሩትን ለሌሎች ልጆች ያስተምሩ። የኤንዞ አይኖች ፈጠጡ። አንድ ቅድመ ሁኔታ። ቴድ ፈገግ አለ። ማርከስ እንዲያስተምሩ ይረዳውታል። አዛውንቱ ተማሪውን ተመለከተ። ከ5 ዓመት በፊት በጣቶቹ ላይ የሞተር ቅባት፣ በአይኖቹ ውስጥ ኮከቦችን ይዞ ወደ ጋራዡ የመጣው ልጅ። ተስማምቻለሁ። ስተርሊንግ ቫንስ ዓለሙ በዝግታ ሲፈርስ ተመለከተ። ጋዜጠኞቹ ከእንግዲህ በህፃኑ ውርደት ላይ ፍላጎት አልነበራቸውም። አሁን የተሻለ ታሪክ አግኝተዋል። የተረጋገጡ ባለሙያዎች ያልቻሉትን የፈታ የ13 ዓመት ብልህ ልጅ። ከ2.3 ሚሊዮን ዶላር ያልተሳካ ጥገና በኋላ የ$40 መፍትሄ እና የስተርሊንግ ቫንስ ስም ከነዚህ ውድቀቶች ሁሉ ጋር ተያይዟል። ኤሌና ቫንስ በአይኖቿ የማይደርስ ደስ የሚል ፈገግታን ይዛ ቀረበችው። አቶ ቫንስ፣ ለአቶ ስተርሊንግ ተሽከርካሪ የተሟላ የአገልግሎት መዝገብ እፈልጋለሁ። እያንዳንዱ ምርመራ፣ እያንዳንዱ ጥገና እና እያንዳንዱ ደረሰኝ፣ መደበኛ የጉዳይ ክትትል። የስተርሊንግ ጉሮሮ ተዘጋ። በእርግጥ ረዳቴ ሁሉን ነገር እንድታጠናክር አደርጋለሁ። ዛሬውኑ እባክህ። ፈገግታዋ ጨመረ። ፌራሪ ሰሜን አሜሪካ እነዚህን ጉዳዮች በቁም ነገር ይመለከታቸዋል። ምርመራው በዚያው ከሰዓት በኋላ ተጀመረ። የተገለጠው አስከፊ ነበር። የ18 ወራት የአገልግሎት መዝገቦች፣ $2.3 ሚሊዮን ክፍያዎች። ችግሩን መፍታት ለነበረባቸው
አጠቃላይ ጥገናዎች ዝርዝር ደረሰኞች። ነገር ግን ኦሪጂናል የነዳጅ መስመሩ ተነክቶ ተመርምሮ ወይም ተቀይሮ አያውቅም ነበር። ብልሽት አለባቸው ተብለው ለተፈተኑ ግን በኋላ በትክክል እንደሚሰሩ ለተረጋገጡ አካላት የቀረቡ ክፍያዎች፣ ከተሰራው ስራ ጋር የማይዛመዱ የጉልበት ሰዓቶች፣ ተካሂደው ለማያውቁ ሂደቶች የቀረቡ የምርመራ ክፍያዎች። ሁኔታው ግልጽ ነበር። ወይ አስከፊ ብቃት ማጣት ወይም ደግሞ ሆን ተብሎ የተደረገ ማጭበርበር። ፌራሪ ሰሜን አሜሪካ ይፋዊ ቅሬታ አቀረበ። 3 ሌሎች የቅንጦት ብራንዶች የራሳቸውን ምርመራ አደረጉ። የማይተኩ ተሽከርካሪዎቻቸውን ለኤፔክስ ሞተር ወርክስ አምነው የሰጡ ደንበኞች መልስ መጠየቅ ጀመሩ። የዳይሬክተሮች ቦርድ አስቸኳይ ስብሰባን ጠራ። ከ15 ዓመት በፊት ስልጣኑን ያረጋገጠለት ስተርሊንግ ሚስቱ ሳንቲያ ስልኩን ለማንሳት ፈቃደኛ አልሆነችለትም። ነገር ግን የአገልግሎት መዝገቦቹ ብቸኛው የታዩ ማስረጃዎች አልነበሩም። አንድሬ ብሩክስ በአፔክስ ሞተር ወርክስ ለ7 ዓመት ውስጥ በጥበቃ ሰራተኝነት ሰርቷል። ሲመለከት፣ ሲያዳምጥና ሲመዘግብ ቆይቷል። ማርከስ ምርመራውን ካደረገ ማግስት አንድሬ ከእኩል የሥራ ዕድል ኮሚሽን ጋር ተገናኘ። ማስረጃዎች 3 ፎልደሮችን ሞሉ። ብቁ እጩዎች በሰበብ ተቀባይነት እንዳላገኙ የሚያሳዩ ኢሜሎች፣ አድሎችና አስተያየቶችን የያዙ የቃለ መጠይቅ ማስታወሻዎች። ለ10 ዓመታት አናሳዎችን ከቴክኒክ ቦታዎች ያገደ ስልታዊ አካሄድ ነበር። እሱ ደረጃን መጠበቅ ይለዋል። አንድሬ ለመርማሪዎቹ እንደተናገረው ግን የሰራተኞቹን የቆዳ ቀለም በማየት ነበር። ኮሚሽኑ ይፋዊ ምርመራ ከፈተ። 3 የቀድሞ አመልካቾች የጋራ ክስ ተቀላቀሉ። የሥራ ጉዳይ ጠበቆችም ደም እንደሸተተው ሻርክ ከበቡት። ማርከስ ሪድ የ62 ዓመቱን የነዳጅ መስመር ከመረመረ ከ2 ሳምንታት በኋላ ስተርሊንግ ቫንስ አጭር መግለጫ ሰጠ። ሌሎች እድሎችን ለመከታተል ከቦታዬ ለመልቀቅ ወስኛለሁ። ምንም አይነት የስንብት ጥቅማ ጥቅም፣ ምንም አይነት የሽኝት በዓል፣ ምንም አይነት የድጋፍ ደብዳቤ አልነበረም። ስለ ሙያዊ ደረጃዎች ንግግር በሚያደርግባቸው በኢንዱስትሪ ኮንፈረንሶች ላይ ስሙ በዝምታ ተሰረዘ። በአውቶሞቲቭ የላቀ ምክር ቤት ውስጥ ያለው አባልነትም እንዲሁ ተሰረዘ። ከብቃት ይልቅ በግንኙነት ላይ የተገነባው ስሙ እንደረጠበ ወረቀት ሆነ። ነገር ግን በማርከስ ውርደት ውስጥ የተሳተፉት ሁሉ ተመሳሳይ መንገድን አልመረጡም። ምርመራው ከተካሄደ ከ3 ቀናት በኋላ ጁሊያን ቶርን በኢንዞ ጋራዥ ተገኘ። ማርከስ እዚያ ባሮጌ አልፋ ሮሚዮ ሞተር ላይ እየሰራ ነበር። ጁሊያን በደጃፉ ቆመ። በገዛ ማንነቱ አልተመቸውም ነበር። ለ16 ዓመታት መፍቻዎችን ስዞር ቆይቻለሁ፣ በቀስታ ተናገረ። ጎበዝ እንደሆንኩ አስቤ ነበር። ሞተሮችን የተረዳው መስሎኝ ነበር። በከፍተኛ ሁኔታ ተዋጠ። ለምን እንደጀመርኩኝ እንደረሳው ታወቀኝ። ሰነፍኩኝ። ከስሜቴ ይልቅ ስክሪኖችን አመንኩ። ማዳመጤን ተውኩኝ። ማርከስ በስምታ ተመለከተው። ለአንተ መጥፎ እንደነበርኩ አውቃለሁ፣ ምንም እንደማይገባኝም እንዲሁ። የጁሊያን ድምጽ ተሰነጠቀ። ግን እባክህ ልታስተምረኝ ትችላለህ? እንዳንተ እንዴት ማዳመጥ እንደምችል አስተምረኝ። ማርከስ ኤንዞን አየው። የአዛውንቱ አገላለጽ ሁሉንም ነገር ይናገር ነበር። ምርጫው የሱ ነው። ማርከስ አሰላሰለ። ጁሊያን አሹፎበታል፣ ስቆበታል፣ በሁሉም ፊት አሳንሶታል። ነገር ግን ኤንዞ ሁሉም ሰው የመማር እድል ይገባዋል ብሎ አስተምሮታል። ማርከስም እድሉን ያገኘው በዚህ መንገድ ነበር። የቅዳሜ ጠዋቶች፣ ማርከስ በመጨረሻም ተናገረ። ጠዋት 12 ሰዓት ለአቶ ኤንዞ ቡና ይዘና። ጠንካራ ቡና ይወዳሉ። ከ1 ዓመት በኋላ በኦክላንድ በታደሰ ጋራዥ ላይ አዲስ ታፔላ ተሰቅሏል። ሪች ሪድ የአውቶሞቲቭ ጥበባት ትምህርት ቤት። በውስጡ ኤንዞ ሪች ምቹ ወንበር ላይ ተቀምጦ ውርሱ ሲቀጥል ይመለከታል። ማርከስ ሪድ አሁን የ14 ዓመት ልጅ ሆኖ ስራቸውን ባጡ 12 ተማሪዎች የቀድሞ ሜካኒኮች ፊት ለፊት ቆሟል። ከጎረቤት የመጡ ታዳጊዎች ነበሩ። ንሳ የሚፈልጉ 2 የቀድሞ የኤፔክስ ሞተር ወርክስ ቴክኒሻኖች። ከኋላው ባለው ግድግዳ ላይ አንድ ፎቶ ተሰቅሏል። ቀይ ፌራሪ 250 ጂቲኦ በአገልግሎት መብራቶች ስር ሲያበራ፣ ከጎኑ በቆንጆ ጽሑፍ ሁሉንም ነገር የቀየሩት ቃላት ተጽፈዋል። እያንዳንዱ ማሽን ምን ችግር እንዳለበት ይነግርሃል። ብቸኛው ጥያቄ አንተ ለማዳመጥ ትሁት ነህ ወይ የሚለው ነው። ማርከስ አንድ ካርቦሬተር አነሳ። ልክ ኤንዞ ከ6 ዓመት በፊት እንደሰጠው አይነት።
አውቃለሁ ብላችሁ የምታስቡትን ሁሉ እርሱት አለ። ዛሬ ማዳመጥን እንማራለን። ማርከስ ሪድ መጥረጊያ ይዞ ወደ ኤፔክስ ሞተር ወርክስ ገባ። የወደፊቱን ይዞ ወጣ። አንድ ሰው ፈቃድ ስለሰጠው ሳይሆን ሌሎች የሱን ዋጋ እንዲወስኑ ፈቃደኛ ስላልሆነ ነው። ዝቅ ተደርጋችሁ የምታውቁ ከሆነ ይህ ታሪክ ለእናንተ ነው። መስማት ለሚፈልግ ለሌላ ሰው ሼር አድርጉት። እንደዚህ አይነት ታሪኮች እንዳያመልጧችሁ ደግሞ ሰብስክራይብ አድርጉ እና ሐሳብ አስተያየታችሁን የምርም ስለዚህ ታሪክ ምን እንደተሰማችሁ ምን እንደተማራችሁበት ኮሜንት ላይ ጻፉልን። ስተርሊንግ ቫንስ በመጀመሪያ ለማርከስ መጥረጊያውን ሲሰጠው ቦታውን ሊያስተምረው መስሎት ነበር። በትክክል ግን የሰጠው መድረክ ነበር። ከ90 ደቂቃ በኋላ ያ ልጅ የ$70 ሚሊዮን ፌራሪን ብቻ አይደለም የጠገነው፣ የ18 ወራት ውድ ብቃት ማጣትን አጋልጧል። ነገር ግን ሌሊት እንቅልፍ የሚነሳ ክፍል ይሄ ነው። ያ ልጅ በ90 ደቂቃ ውስጥ መረመረው። ከ62 ዓመታት ሙቀት የመጣ የ$40 ብልሽት። እያንዳንዱ ባለሙያ ሳተው፣ ምክንያቱም ከጆሮቻቸው ይልቅ ኮምፒውተሮቻቸውን ስላመኑ ነው። ኤንዞ ለማርከስ ስተርሊንግ ፈጽሞ ያልተማረውን ነገር አስተምሮታል። እያንዳንዱ ማሽን ምን ችግር እንዳለበት ይነግራል። ለማዳመጥ ትሁት መሆን ብቻ ነው የሚያስፈልገው። ስተርሊንግ ደግሞ ለማዳመጥ በጣም ትዕቢተኛ ነበር። ማስረጃዎች ብቃትን ያመላክታሉ ብሎ አምኖ ነበር። መጥረጊያ የያዘ ጥቁር ልጅ ከሃርቫርድ መሐንዲሶች በላይ ሊያውቅ አይችልም ብሎ ደመደመ። ስለዚህ ማርከስ በቁጣ ሳይሆን በኦክላንድ ጋራዥ ባገኘው ልምድ አሸነፈው። ስተርሊንግ ግን ቦታውን በቤተሰብ ገንዘብ ገዝቶት ነበር። አሁንም በዙሪያችሁ ስላሉ ማርከሶች አስቡ። ስንት ጊዜ የተሳሳተ ልብስ የለበሰ፣ የተሳሳተ አነጋገር ያለው፣ የተሳሳተ መሳሪያ የያዘን ሰው ብልህነት አልፈን ይሄድ ነው። ማርከስ የማሽን ቋንቋን ለመማር 5 ዓመታትን አሳልፏል። በ8 ዓመቱ የእናቱን መኪና በዩቲዩብ ብቻ መጠገንን ጀምሮ ነበር። ማንም ያንን ብልህነት አላየውም። ዝም ብሎ ፌራሪ ውስጥ መግባት የማይገባው ጥቁር ልጅ አድርገው አዩት። እስኪ እውነቱን ንገሩኝ፣ ማርከስ በቆሸሸ ልብስ ወይም እንግዳ እጆች ወደ እናንተ ቀርቦ ሌሎች ያልቻሉትን እጠግናለሁ ቢላችሁ ኖሮ እድሉን ሰጡት ነበር? ከታች ኮሜንት ላይ ሐሳባችሁን አስቀምጡልን። ውድ ቤተሰቦቻችን የዛሬ ታሪካችን ይህንን ይመስል ነበር። እንደወደዳችሁት እንደተማራችሁበት አልጠራጠርም። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።